ሄርሜላ ጋር ያለው ጉዳይ እየዋሸዋሽ ትክክለኛ ፍቅረኛዋ መሆን የሚያሳይ ሰነድ አለኝ። ይኸው ፖስታው ላይ ይሄ ቪዲዮ አውጥቼው እናንተ ማየት አለባችሁ ብዬ አስባለሁ። እናንተ እንድታዩት ይገባል። ሰላም እንዴት ናችሁ የሄርሜላ ቤተሰቦች? እኔ በጣም ደህና ነኝ። ሁሉም ሰላም ነው ወይ? ስራ እንዴት ነው አላችሁ? እኔ ደህና ነኝ። ዛሬ ደግሞ ወደ እናንተ የመጣሁት እውነት ለመናገር ወደ ሚዲያ መምጣት ምፈልግ ሰው አይደለሁም። ሚዲያም ላይ ብዙ አይደለሁም። ያመጡኝ ግን አስፈላጊ ምላቸው እንድመጣ ግዴታ ያደረጉብኝ ነገሮች ስላሉ ነው ወደ እናንተም የመጣሁት። ማንም ሰው ቢሆን እኔ የደረሰብኝና እኔ ሆንኩትን ነገር ቢሆን ምንም ነገር ከማድረግ ወደ ኋላ አይመለስም። እኔም የቻልኩት ወደዚህ እንዳይመጣ የቻልኩትን ነገር አድርጌያለሁ በውስጥ መስመር። ግን ነገሮች በማስባቸው መንገድ ስላልሄዱ ለዛ ነው ወደ እናንተ ፊት የመጣሁት። ይህ የምታዩኝ የሄርሜላ ቤተሰቦች ዛሬ ምንድነው እኔ በተጎዳሁበትና ባዘንኩበት ጉዳይ ላይ ነው የመጣሁት። እውነት ለመናገር ቆሜ ያወራለሁ ብዬ አላሰብኩም። ከስብራቴ አንጻር ሰዎች አንዳንዴ ሚሉት አባባል አለኩ ትክክለኛ የሆነ ነገርና እኔ ላይ የደረሰ ነገር ሄርሜላ ለኔ ካደረገችኝ አንጻር ማለት ነው። ምን አደረገች መሰላችሁ? እሷ በቃ ብቻ አላቅም። ስለሷ መናገር የምችልበት አንደበት የለኝም። ምክንያቱም ከልጅነት ጀምሮ ፍቅረኛዬ ነች፣ ማፈቅራት ሴት ነች እና ደግሞ እስካሁንም የሆነች ፍቅረኛ የሆነች ሴት ነች። ዛሬ ደግሞ ወደ እናንተ የመጣሁበት ምክንያት ምንድነው? እሷ ቪዲዮ ለመስራት ነበር እኔና እሷ አውርተን አብርሃም ጋር ሄደችው። ከዛ እሷ ደግሞ ነገሮችን በሌላ እኔ ባልጠበቅኩት መንገድ እየቀየረችው ስትሄድ ያን ነገር መቋቋም አልቻልኩም። ኢንቦክስ ላይ ያወራን ምንም እንዳልተፈጠረ ነው የምትነግረኝ። ዛሬ ላይ ደግሞ ሌላ ታሪክ ውስጥ ገብታ ነገሮች በራሷ መንገድ ቀይራ ልቤን ስትሰብረው ወደ እናንተ መጣሁ። ታውቃላችሁ የኔና የሷ ግንኙነት የሰፈር ሰው ከትምህርት ቤት ከየትኛውም ቦታ ምሳሌ ነበር። ማንም ሰው ሲያወራ እንደሷና እንደሱ ያድርገን። ጎረቤት እንደዛ የሚቀናብን ሰዎች ነበር። ዛሬ ላይ ግን የሆነውን ልነግራችሁ መጥቻለሁ። ከዛ በኋላ ደግሞ ምንድነው ዋና አስፈላጊም ነገሮች ይዤ መጣው። ልቤ ሲሰበር መሰላችሁ አዘንኩኝ፣ ተጎዳሁኝ። ራሴ በብዙ ነገር ቀጣሁት። ስቀጣው ግን አንድ መፍትሄ አጣው። ራሴን ከመጉዳት የዘለለ ምንም ነገር ላደርግ አልቻልኩም። እናንተ ጋር የመጣሁት አንድ መፍትሄ ያገኛለሁ ብዬ ነው። ሰዎች ጋር አንድ ሰው ብቻው ያጨበጨበ አይደለ? ከሰዎች ጋር ሼር ስታደርጉ ሀሳባችሁ የተሻለ ሀሳብ ታገኛላችሁ። ወደ እናንተ ስመጣ ደግሞ ዝም እንደማትሉኝም አውቃለሁ። አንድ እጅ ያጨበጨበ ብዬ ወደ እናንተ መጣሁ መፍትሄ ፈልጌ ማለት ነው። ምንድነው በቃ ያ የሚያስቀና ፍቅር፣ ያ ማንም ይለየዋል ብለን ማናስበው ፍቅር ዛሬ እንደዚህ ሆኖ ሳይው ልቤ ተሰበረ። እውነት ለመናገር በጣም ስለምወዳት ኢቭን እኮ አፌን አሁን የስሟን ሳነሳት እንኳን እኮ እንባ ያንቀኛል። መናገር ከምችለው በላይ ነው የተጎዳሁት። ምንድነው ራሴን እሷን ለመርሳት በቃ ነገሮች እንዲህ ስታበለሻሽ እሺ በቃ ልተዋት ብዬ አሰብኩኝ። ምክንያቱም ልተዋት ብዬ ሳስብ ጎረቤት የት ሄደች ሄርሜ? እንዴ ሄርሜ ካንተ ጋር አልነበረች? ሰሞኑ ምን እየተፈጠረ ነው ያለው? አረ እንደዛ አይደለም፣ እኔ እኮ ቪዲዮ ልሰራ ነው ሄደችውና ይሁን ሌላ ነገር ልትሞክር አይደለም ሄደችው። ከሌላ ሰው ጋር ምንም የላትም። ልክ ወጣ ላለው ከሰፈር ዞር ብዬ አየር ለመቀበል በሚሄድበት ቦታ ላይ ጓደኞቼ አንተ ፍቅረኛ የት ሄዳ ነው እንዲህ አሁን ምን እያደረገች ነው? አሁን ያለችበት ሁኔታ ታውቃለህ ሲሉኝ ልባችሁ ስንጥቅ ይላል። በቃ ይሰበራል። መቋቋም ማትችሏቸው እውነታዎች ሲሰሙ በጣም ታዝናላችሁ። ያ ደግሞ ዛሬ ወደ ሚዲያ ልወጣበትም የቻልኩበት ምክንያት ምንድነው? በውስጥ መስመር ስላልቻልኩ ያለው እውነታና እኔ ጋር ያላትን ሚስጥር በሙሉ ወደ እናንተ ልናገር ወደ እናንተ መጣሁ። እኔ አፍኜው ነበር እንዳይወጣ ብዙ ጥሪ ያለው። በነገራችን ላይ እሷ ጋር ሽማግሌዎች እንኳን ልክ ያለው፣ የቅርብ ወዳጆቼ ልክ ያለው፣ አብረው አደጎቼ ሄደው ሊያስታርቁ ይሞክረው ነበር። እሷ ግን ምንም ልታስተካክለው የቻለችው ጉዳይ የለም። አሁን ግራ ስለገባኝ ያለው ነገር ሁሉም ሚስጥሯን እኔና እሷ ያደረግናቸው እያንዳንዱ ነገሮች አሉ። በነገራችን ላይ በፍቅር የቆየንባቸው ጊዜያት ከ7-8 አመት ነው። ቀልድ ጊዜ አይደለም። በዛ ጊዜ ውስጥ እኔ እንጃ ያላሳለፍነውም ያልሆነውም ነገር አለ ብዬ አላምንም። ምክንያቱም ፍቅረኛሞች ከሚያደርጉት ነገሮች በላይ ነው ጊዜ የነበረንም እያደረግንም የነበረው። በጣም ስለምትወደኝ እኔም ስለምወዳት ምንም የተደባበቅነውም ነገር አልነበረም። በጣም ብዙ አስፈላጊ የሆኑ ዶክመንቶች እኔ ጋር አሏት። ያ ዶክመንት ደግሞ እኔ በፍቅር ለምኛት
ማድረግ ካልቻለች ምንም ማድረግ አልችልም። ይህ ግን ሳደርግ የኔና የሷ ሚስጥር እንደሆነ አውቃለሁ፣ ግን ማውጣት እንደሌለብኝም እኮ ውስጥ ይሰማኛል። ግን ምን ላድርግ? ምንም አማራጭ ስላሳጣች ማድርገው ነገር ግራ ስለገባኝ ነው ወደ እናንተ መጥቼ ያለውን ጉድ ላውጣው። ማንም ሊያስበው የማይችለው ነገር ነው እኔ ጋር ያላት። ማንም ሄርሜላ ያላት ፋይል ከኔ ጋር እኔና እሷ ያለን ፋይል ኢቨን ቪዲዮ አለን፣ ፎቶዎች አሉ፣ የተለያዩ መረጃዎች አሉን ማለት ነው። ይህ ነገር ወደ እናንተ አውጥቼ ላሳየው ሳስብ አላቅም። በጣም ስለምወዳት ምን አይነት ነገር ውስጥ እንደምንገባ ግን ማሰብ አልችልም። ግን አንድ ነገር አለ፣ ብትመለስ አሁንም እቀበላታለሁ፣ ምክንያቱም አፈቅራታለሁ። አብርሽ እንደዚህ ያደርጋል ብዬ ያልጠበቅኩም ነበር። ለቪዲዮ ነው ስትል አምኛት ነበረ። አብርሽ ማምነው ወዳጅ ስለሆነ ማለት ነው አምኛት ነበረ። እሱን ይዛው ግን ከሷ ጋር ሌላ ታሪክ ውስጥ ይገባል ብዬ አላሰብኩም ነበረ። እሱን ከሚስቱ አፋታው ሌላ ታሪክ ውስጥ ታስገባዋለች ብዬ አላሰብኩም። የራሷ ህይወት ትጀምራለች ከሱ ጋር ብዬ አላሰብኩም። ኢቭን እኮ የሷ መነካካት አሁን እንዳምን ያደረገኝ ነገር ሁላ የአብርሽ ሚስት ሌላ ላይፍ ጀመረች፣ እሷም የራሷ ህይወት መጀመር ጀመረች ከአብርሽ ጋር እና ኢቭን እንኳን ቤት ገዝታ ሰርፕራይዝ አድርገችው። ያን እንዴት ልቋቋመው? ያን እንዴት ላርገው? አሁን እያወራው እኮ ይከብዳል ስሜቱ ማለቴ። በቃ አቃለው እኮ ያለ ይሰማኝ ስሜት ላወራ ነበር ግን የመጣሁት። እስቲ ካሜራው አጥፋልኝ። እንዴት ረሳዋለሁ? እንግዲህ ደህና ከእንግዲህ ደህና ሁን፣ እንግዲህ ደህና ከእንግዲህ ደህና ሁን። የማይቻል የለም ሰው ይችላል፣ እምባይን ዋክምት ጠዋት ታይቶ ማታ ሲሆን ያማል። እንዲህ ናት ሕይወት። ተጽናናሁ አልልም ያንተን ሐዘን ኧረ አይወጣኝም። እያደር ተጎዳ ወንድም አለም እኔ አልሆንም። ውስጤ ታመቀ ብዙ አለኝ ጉዳይ፣ ኦሆ ብዙ አለኝ ጉዳይ። አንጀቴ የሚበላ ለሰው ማይታይ፣ ኦሆ ለሰው ማይታይ። እንግዲህ ደህና ከእንግዲህ ደህና ሁን፣ እንግዲህ ደህና ከእንግዲህ ደህና ሁን። የማይቻል የለም ሰው ይችላል፣ እምባይን ዋክምት ጠዋት ታይቶ ማታ ሲሆን ያማል። እንዲህ ናት ሕይወት። ተጽናናሁ አልልም ያንተን ሐዘን ኧረ አይወጣኝም። እያደር ተጎዳ ወንድም አለም እኔ አልሆንም። እንግዲህ ደህና ከእንግዲህ ደህና ሁን፣ እንግዲህ ደህና ከእንግዲህ ደህና ሁን። የማይቻል የለም ሰው ይችላል፣ እምባይን ዋክምት ጠዋት ታይቶ ማታ ሲሆን ያማል። እንዲህ ናት ሕይወት። ተጽናናሁ አልልም ያንተን ሐዘን ኧረ አይወጣኝም። እያደር ተጎዳ ወንድም አለም እኔ አልሆንም። ሲጀመር ወንድ ልጅ ውስጡ ካልተጎዳ በስተቀር አያለቅስም። ወንድ ልጅ ማስመሰል አይችልበትም። የተሰማውን ነገር ከሌለ እውነታ ከሌለው ማውራትም አዝኖም ሊያወራ የሚችልበት ጉዳይ አይኖርም። የወንድ ልጅ እንባ ሩቅ ነው። የተሰማው ስሜት እንኳን ተደብቆ ነው የሚያለቅሰው። ማንም እንባውን ሊያይበት አይችልም። ለዘመናት ግን ተደብቄ ያለቀስኩኝ እሷ ከሄደችበት ቀን ጀምሮ ማለት ነው። አዘንኩኝ። ዛሬ ላይ ግን እያንዳንዱን ፋይሉ አሳያችኋለሁ። የኔና እሷ የነበረን ነገር በመረጃ ነው ማሳያችሁ። ሲጀመር ውሸት ይሄው ውሸት ነገር ወደ እናንተ ያመጣሁበት አንድም ጉዳይ እንደሌለ እያወራው እየዋሸዋችሁ ቪዲዮ ላይ የፈለጋችሁት አይነት ማስረጃ አለኝ። እያንዳንዱ ነገር በተከታታይ ያሳያችኋለሁ። እያንዳንዱ ግን ዛሬ ላይ መቆጣጠር ስላልቻለ ነው ማለት እምባያነቀኝ። ከዋሳለፍነው ሰዓት
አላቅም እኔ እና እሷ ካሳለፍነው ህይወት አንፃር ግን ይሄ ልብ ይሰብራል። ዛሬ ላይ ሚዲያ ላይ እንኳን ወጥቶ የሚለቀቅ ነገር አይደለም። በሰው ምጣላው ነው በእኔ የደረሰብኝ። ሰዎች ላይ ሳይው የሚደብረኝ ነገር እኔ ላይ ዛሬ ደረሰ። እያንዳንዱ ፎቶዎች፣ እያንዳንዱ ቪዲዮዎች፣ እያንዳንዱ መረጃዎች እዚህ ውስጥ አሉ። ሰዎች ከበሬት ተነስተው ሊዋሹ ይችላሉ። ከዛ ሰው ጋር ተጠግተው ሌላ ታሪክ ውስጥ ለመግባት ፈልገው ሊዋሹ ይችላሉ። እኔ ግን እያንዳንዱ እውነታዬ የሆነ ውሸት ዋሽቼ ሳይሆን በተግባር ማሳያችሁ ነው የሚሆነው። እያንዳንዱ ቪዲዮ ከርሜላ ጋር ያለኝ እያንዳንዱ ይሄ ላይ ከፍቻ ያሳያችኋለሁ። እሷ ይሄ ላደርግበት የቻልኩበት ምክንያት መመለስ አልቻለችም፣ እኔ ማውራት አልቻለችም። ስልኳን ዘግታ የራሷ ህይወት ጀምራለች። የቻልኩትን ነገር አድርጌያለሁ። ያለችበት ሄጄ አድራሻዋን እንኳን አጥፍታብኛለች። ይሄ ባደርግ ግን መፍትሄ እንደማገኝ ውስጤ ስለተሰማኝ ነው ወደ እናንተ ያመጣሁት። ይሄ ባደርግ ደግሞ አንድን መፍትሄ ላይ እንደምደርስ አውቃለሁ። ዛሬ ላይ ግን መፍትሄ ነው ብዬ ያሰብኩት ሀሳብ ወደ እናንተ አምጥቻለሁ። ማንም ከሚችለውና ከሚቋቋመው በላይ ተቋቁሜያለሁ። ማንም ሰው ሊያደርገው ከሚችለው በላይ ታግሻታለሁ። የታገስኳት ደግሞ ከነገ ዛሬ ትሻላለች ብዬ ነው። ምክንያቱም ተስፋ አትቆርጡበትም። ረጅም ጊዜ ከእናንተ ጋር የቆየ ሰው ተስፋ ታደርጉበታላችሁ። ትላንት ያሳለፋችሁት ህይወት አለ። ትላንት ያሳለፋችሁት ያወራችሁት፣ በነገራችን ላይ ተኝታችሁ እንኳን የምታወሩት እኮ ቀልድ ነገር አይደለም። ተቃቅፈን ተኝተን ያወራነው ታሪክ፣ ያወራነው የህይወት መንገድ፣ ስለ ነጋችን፣ ስንት ልጆች እንደምንወልድ፣ ስንት ልጆች ደግሞ እንደሚኖሩን፣ ስንት ወንድ ስንት ሴት እንደሚኖሩን፣ ያ ሁሉ ነገር ቃል ተግባብተን ሞት ሊያየን ተባብለን ቃል ተግባብተን ዛሬ ይሄ ነገር ሲፈጠር አላቅም፣ ማንኛውም ሰው ልቡ ይሰበራል። አዝኛለሁ። ምክንያቱም ማላውቀው ማላስበው ያልጠበቁ እና ዛሬ ላይ ደግሞ ወደ እናንተ የመጣሁትኝ በጣም ውስጤ ስለተሰበረ ያለውም ነገር ላሳያችሁ ነው። ቪዲዮ ከፍትላችኋለሁ። ታውቃላችሁ ብዙ ህልም አለመን እንደነበረ ነግሬያችኋለሁ። ይሄ ነገር ደግሞ እናንተ ማየት አለባችሁ። እናንተ ደግሞ ልታዩት ይገባል። ግን ከፍቼ ያለው ነገር አሳውቃችኋለሁ። ምንም ከናንተ መደብቀውም ነገር የለም። ከዛ የዘለለ ደግሞ ምንድነው ይሄ መረጃ ሳወጣው እሱ እኔና እሱ የነበረ ነገር እርግጠኛ ስለሚያደርግ ምንም ስለማያጠራጥር ይሄ እያንዳንዱ የሚደረገው ነገር እሷ ታየዋለች፣ ሼር የሚደረግላታል እና ምንድነው እና ይሄ ቪዲዮ ደግሞ ከማውጣት በፊት ቀጣይ ደግሞ ሙሉ ያለው ነገር አሳያችኋለሁ። ይሄ ቪዲዮ እንዳለ ሙሉ ለሙሉ ይሄ ያለው መረጃ እንዳለ አሳውቃችኋለሁ። ሰብስክራይብ አድርጉኝ እና ምንድነው እያንዳንዱ መረጃ ይደርሳችኋል። ሚስጥሩ ሁሉ ለናንተ ከናንተ መደብቀው ነገር አይኖርም። እያንዳንዱ ነገር ይፋ አደርጋለሁ። ይህ ደግሞ ቪዲዮ አይታው እሷ እስከ ቀጣይ ቪዲዮ ይቅርታ ማታደርግ ከሆነ እያንዳንዱ ሚስጥራችን ገሃድ ይወጣል። እያንዳንዱ ደግሞ እናንተ ታዩታላችሁ። ከናንተ መደብቀው ነገር የለም ብያችኋለሁ። ይሄው ፋይል ይሻለው። እያንዳንዱ ሚዲያ ላይ ወጣ እኔን ይቅርታ መጠየቅ አለባት። ቪዲዮ እንዳይለቀቅባት ከፈለገች ያ ሁሉ ሚስጥር፣ ያ ሁሉ ታሪክ፣ ያ ሁሉ እሷን ሰው ከሚጠብቃት ሌላ ታሪክ ውስጥ የሚያስገባ ቪዲዮ ስለሆነ እያንዳንዱ ነገር ላይ ወጣ ለኔ ይቅርታ ከጠየቀች ምናየው ነገር ይሆናል። እሱ አይተን እንወስናለን። እያንዳንዱ በዚህ 3 ቀን ውስጥ ይቅርታ እንድታደርግ ነው የጠየቅኳት እና ይሄ መረጃ በቀጣይ አሳያችኋለሁ። ይቅርታ ማጠየቅ ከሆነ ሰብስክራይብ አድርጉ።